ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ለመላ የክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ። በቅድሚያ የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን በተለያዩ ሃይማኖታዊ ስነ ስርዓት በማከናወን በድምቀት መከበሩን ተገለጸ። ህብረተሰብ በገንዘብና በነዳጅ እጥረት እንዲሁም ሌሎች ያላባሩ ችግሮች ባሉበት የተጋረጡ ፈታኝ ወቅቶች ሆኖ እርስ በርሱ ሊተጋገዝ እንደሚገባም ምክራቸው ለግሰዋል። የፍስሐ መዝገበ ዘገባ ኃይለ ኪሮስ ወልዳይ። የሆሳዕና በዓል በርዕሰ አድባራት ወገዳማት አክሱም ጽዮን በተለያዩ ሃይማኖታዊ ስነ ስርዓት በማከናወን በድምቀት ተከብረው ውለዋል። በዚሁ ደማቅ በዓል በትግራይ ሊቃነ ጳጳሳት መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመራ በሊቃውንት ርዕሰ አድባራት ወገዳማት አክሱም ጽዮንና የሰንበት ተማሪዎች በጋራ ባቀረቧቸው ያሬዳዊ ዜማ ደምቆ የተከበረ የሆሳዕና በዓል የያዝነው የ2018 ዓ.ም ከሀገር ውስጥና ከውጭ የመጡ አማኞችና ጎብኚዎች በተገኙበት መሆኑን ተገልጸዋል። የርዕሰ አድባራት ወገዳማት አክሱም ጽዮን አስተዳዳሪ ንብረ እድ ጎደፋ መርሃ በአሁኑ እየተከበረ ባለው የሆሳዕና በዓል በተለይ በትግራይ እየተስተዋለ ባለው ሁለገብ ችግሮች ኑሮን ተቋቁመው የዚሁ በዓል የተገኙ የእምነቱ ተከታዮች ክብር እንደሚገባቸው በማስታወስ በዚሁ ፈታኝ ወቅት ህዝበ ክርስቲያኑ ሃይማኖቱን በማጽናት ሰላም ሊሰብክ እንደሚገባም መልእክታቸው አስተላልፈዋል። የትግራይ ህዝብ በገንዘብና በነዳጅ እጥረት እንዲሁም ሌሎች ያላባሩ ችግሮች ባሉበት የተጋረጠው ፈታኝ ወቅት ሆኖ እርስ በርሱን ሊተጋገዝ እንደሚገባም ምክራቸው ለግሰዋል። የአክሱም ከተማ ከንቲባ አቶ ትኳ ኃይሉ ሃይማኖታዊ በዓሎቻችን ስናከብር በመቻቻልና አንድነታችንን በማጥበቅ መሆን እንደሚገባም አሳስበዋል። የበዓሉ ተሳታፊዎች በሰጡት አስተያየት ያለው የትራንስፖርት እጥረት ተቋቁመው መምጣታቸውንና በስፍራው ተገኝተው ባገኙት መንፈሳዊ አገልግሎት ከፍተኛ እርካታ ማግኘታቸውም ገልጸዋል። የሃይማኖት አባቶች በበኩላቸው ሃይማኖታዊ በዓሎቻችን ስናከብር መላው ህዝበ ክርስቲያን ሊገነዘበው የሚገባው አላስፈላጊ ወጪዎችንና ሀብቱን እንዳይባክን መከላከል እንዳለበት፣ የተቸገሩ ወገኖችም እንዲረዳ የፈጣሪውን ትዕዛዝ እንዲጠብቅም ምክራቸውን አስተላልፈዋል። በትግራይ ምስራቃዊ ዞን ሐውዜን ወረዳ በኤስኤንቪ በጎ አድራጎት ድርጅት የተደረገው የልማት ማሻሻያና ዘመናዊ የእርሻ ግብዓቶች ለአርሶ አደሮች የማቅረብ ፕሮጀክት ውጤት እያስገኘ መሆኑን ተገለጸ። በምርትና ምርታማነት ላይ ከፍተኛ ለውጥ ማግኘታቸውና ተጠናክሮ ሊቀጥል የሚገባው በጎ ስራ መሆኑንም አርሶ አደሮቹ ጠቅመዋል። ሙሉብራን ዳርጌ ተጨማሪ አላት። የሐውዜን ወረዳ ሀየሎም ቀበሌ አርሶ አደሮች ከልማዳዊ የመስኖ ልማት አሁን የገባውን አዲስ የመስኖ ልማት ከነበረው በእጥፍ እንደሚበልጥና አዋጭ መሆኑን ገልጸዋል። አርሶ አደሮቹ ይህንን የገለጹት በኤስኤንቪ ሆርት ላይፍ የተባለ ግብረሰናይ ድርጅት በኩል የተዘረጋውን አዲስና የተሻሻለ የመስኖ ልማት ለመታዘብ የእርሻ ባለሙያዎች፣ የሐውዜን ወረዳ አመራሮች በሰብሓ ሳዕስዕ ጻዕዳ እንባ በተካሄደው የመስክ ምልከታ ነው። በፕሮጀክቱ የታቀፉ የቀበሌው አርሶ አደሮች እንደገለጹት የተሻሻለ የመስኖ ልማትን ተጠቅመው ያለሙትን የቲማቲም ምርጥ ዘር በጥራት የተሻለ መሆኑንና በምርታማነቱም ውጤታማ የሆኑበት እንደሚገኙ እንዲሁም ስራው አዋጭ መሆኑን ነው የገለጹት። ይህ አዲስ ቴክኖሎጂም የድካማቸውን ዋጋ ለማግኘት የላቀ ሆኖ እንዳገኙት የገለጹት አርሶ አደሮቹ በመሆኑም አዲሱና በቴክኖሎጂ የታገዘ የመስኖ ልማት ስራ በሰፊው ሊሰራበት እንደሚገባም ገልጸዋል። የራያ ሆርት ዞን አስተባባሪ አቶ አበጃ አብርሃ የፕሮጀክቱ ዋነኛ ዓላማ አርሶ አደሮች ከተለመደው የእርሻ ልማት አካሄድ ወጥተው አዲስና የተሻሻሉ ቴክኖሎጂዎችን በመጠቀም የበለጠ ምርትና ጥራት ያለው ፍሬ እንዲያገኙ ያለመ መሆኑን አብራርተዋል። በመሆኑም ፕሮጀክቱ በተንቀሳቀሰባቸው የትግራይ ወረዳዎች በተደረገው እንቅስቃሴ የተሻሻሉት የእርሻ ቴክኖሎጂዎች ተቀባይነታቸው እያደገ መሆኑን የገለጹት አቶ አበጃ አብርሃ ለነዚህም የእርሻ ምርትና ምርታማነትን የሚጨምሩ የተሻሻሉ የእርሻ ቴክኖሎጂዎች በስፋት ለማሰራጨት አጠናክረው የሚቀጥሉ መሆናቸውንም አስታውቀዋል። የመስክ ምልከታው ተሳታፊዎች በበኩላቸው በሐውዜን ወረዳ ሀየሎም ቀበሌ ያዩትን የተሻሻለ የመስኖ ልማት የወረዳቸውን የእርሻ ልማት ከፍ ለማድረግ በሚያደርጉት ጥረት ተጨማሪ ተሞክሮ ማግኘት መቻላቸውን ገልጸዋል። የኤስኤንቪ ሆርት ላይፍ ፕሮጀክት በምስራቃዊ ዞን 6 ወረዳዎች የተሻሻለና ዘመኑን የዋጀ ለአርሶ አደሮች በማቅረብ ላይ የሚገኝ ተቋም መሆኑን የሐውዜን ወረዳ ኮሚኒኬሽን ጉዳዮች አስታውቋል። በምዕራብ ትግራይ ዞን ተፈናቅለው በአበርገሌ ጭላ ወረዳ የሚገኙ ተፈናቃዮች የኢትዮጵያ መንግስት የፕሪቶሪያው ስምምነት ተግባራዊ ባለማድረጉ የተፈናቃዮች ስቃይ እየተባባሰ መሆኑን ተገለጸ። የንጉስ አማረ ዘገባ አሰፋ ካሳ።
የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ተግባራዊ አለማድረጉን ተከትሎ ከምዕራብ ትግራይ የተፈናቀሉ ወገኖች ስቃያቸውን እየተባባሰ ይገኛል። ከምዕራብ ትግራይ ተፈናቅለው በአበርገሌ የጭላ ወረዳ የሚገኙ ተፈናቃዮች የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ተግባራዊ ባለማድረጉ የተፈናቃዮች ስቃይ እየተባባሰ መሆኑን ተናግረዋል። እንቆያ ሆይናትላ ለሁሉ ባለ አይን ብርክለ ያው ዳርጋታ እስሪዩ ህይወት በጣም አስቸጋሪ ሆናብናለች። እንኳን እኛ አቅመ ደካሞች ወጣቶች ራሱ በጣም በከባድ ችግር ላይ ይገኛሉ። ከምዕራብ ትግራይ የተፈናቀሉ ወገኖች እጅና እግሩ አጣጥፎ ህይወቱ እየመራ ይገኛል። ካቶም ልሞት ለዕሊልና ካቶም ደለው ለተሕቲልና ኢና ነብራና ንሕና ነብራዩና የኛ ኑሮ ከሞቱት ከፍ ካሉት ዝቅ ብለን ነው እየኖርን ያለነው ከአውሬ ጋር ነው። ይህ ኑሮ ለማንም አልመኝለትም፣ ለጠላቶቻችን ቢሆንም እንኳን። የኢትዮጵያ መንግስት በትግራይ ላይ በሚያደርገው ክልከላ ምክንያት ተፈናቃዮች ለተለያዩ በሽታዎች እየተጋለጡ እንደሚገኙና የእናቶችና የህፃናት ህይወት በአስቸጋሪ ሁኔታ እንደሚገኝ ተናግረዋል። በእርጅና ዘመኔ እንደዚህ አይነት ስቃይ መሰቃየት አልነበረብኝም። ከቀያችን ከተፈናቀልን በኋላ ጤናዬ እየታወከ መከራዬ እየተራዘመ ነው ያለው። ይህ ችግር የገጠመኝ የኢትዮጵያ መንግስት የፕሪቶሪያ ስምምነት ባለመፈጸሙ ነው። እኛ ወደ ቀያችን መመለስ እንሻለን። ጥሜት ሳላመቸም ዘን ሓደ ነውሳዊ ይሽተይ ተኸወለ ይበልዕ በረሃብ እየተሰቃየን እንገኛለን። ለነፍሳቸው ያሉ ሰዎች ሲያመጡልን እንመገባለን። ካልሆነ ግን ከበሽታችን ጋር በረሃብ እንተኛለን። መንግስት እስክናልቅ ለምን ይጠብቃል? መፍትሄ ለምን አይፈጥርም? ስኻት ማብዚ ከይታቶ ተሰክፈ እነ ኩለላይ ቸኮል ሆነ ይረደገኩ ወጽ እናንተ ለማስተናገድ ወደ ቤት እንዳትገቡ ተሸማቅቄ ነበር። ክፍሉ መጥፎ ጠረን ነው ያለው። ባለብዙ ንብረት የነበርን ሰዎች አሁን በአስቸጋሪ ሁኔታ ላይ እንገኛለን። የኢትዮጵያ መንግስት የሰላም ስምምነቱ ካልፈጸመ አፋጣኝ መፍትሄ ከትግራይ መንግስትና ህዝብ እንሻለን። ተፈናቃዮቹ አክለውም በፕሪቶሪያ የሰላም ስምምነት መሰረት ዋስትናችን ተጠብቆ ወደ ቀያችን ልንመለስ ይገባል ሲሉም ይናገራሉ። በመጨረሻም የውጭ ዜና። አሜሪካ ኢራን ውስጥ ተዋጊ ጄት ሲያበራ የተመታውን አብራሪዋን መታደጓን ተገለጸ። ፕሬዚዳንት ዶናልድ ትራምፕ የኢራን ጦር ግዛት ውስጥ ተመተው የወደቀውን የአሜሪካ ተዋጊ ጄት አባል ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርተው ወታደሩን ለማግኘት መግለጻቸው ይታወሳል። ብርቱካን ጌታዬ ዝርዝር አላት። ፕሬዚደንት ዶናልድ ትራምፕ የኢራን ጦር በግዛት ውስጥ ተመትቶ የወደቀውን የአሜሪካ ተዋጊ ጄት አባል ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርቶና ወታደሩ ለማግኘት እየተቃረበ እንደነበር ገለጹ። አሜሪካ ከአርብ ዕለት ጀምሮ ስትፈልገ የነበረውን የአየር ኃይል አባሏን ማግኘቷን ዛሬ ጠዋት አስታውቃለች። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት አዲስ መልእክት በከፍተኛ ሁኔታ የተጎዳውንና እጅግ ጀግና የሆነውን የኤፍ-15 አባል መኮንን ከኢራን ተራሮች ጥልቅ ውስጥ ታድገነዋል ብለዋል። ፕሬዝደንቱ እጅግ የተከበረ ኮሎኔል ሲሉ የገለጹትን ወታደር የኢራን ጦር አጥብቆ በብዙ ቁጥር እየፈለገውና ለማግኘትም እየተቃረበ ነበር ሲሉ ጽፈዋል። አሜሪካ ወታደሯን ለማግኘት በርካታ አውሮፕላኖችና በመቶዎች የሚቆጠሩ ወታደሮቿን አሰማርታ ነበር። ዘመቻው የሚካሄደው በኢራን ግዛት ውስጥ በመሆኑ አደገኛ እንደሚሆን ባለሙያዎች ሲገልጹ ነበር። ትራምፕ በልጥፋቸው ይህ አይነቱ ስምሪት በሰውና መሳሪያ ላይ በሚያመጣው አደጋ ምክንያት ብዙውን ጊዜ የማይሞከር እንደሆነ ገልጸዋል። ሁለተኛው ስምሪት የተደረገው አብራሪውን በእኩለ ቀን ታደግንበት ከመጀመሪያው ዘመቻ በኋላ ነው። የመጀመሪያው ስምሪት ያልተለመደና በኢራን ሰማይ ላይ 7 ሰዓታትን ያሳለፍንበት ነው ብለዋል። ዘመቻውን አስገራሚ የጀግንነትና ተሰጥኦ ትዕይንት ሲሉ የገለጹት ትራምፕ ነገ ሰኞ ጋዜጣዊ መግለጫ እንደሚሰጡ አስታውቀዋል። ዜናዎቻችን አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎች የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም